በቀን 3 ጊዜ ትሰግዳላችሁ? በቀን 5 ጊዜ። አንተ ሺያ መሰለህ እንዴ? አህለ ሱና ወል ጀማ እኮ ነው እንዴ? እሺ ቀጥል። 5 ጊዜ ነው? ኦኬ 5 ጊዜ። አዎ። ለምንድን ነው የምትሰግዱት እንዴ? አላህን ልንመሰግን፣ አላህን ልንለምነው፣ አላህን ልናስታውስ ከጌታችን ጋር ያለ ሰከንድ አንለያይ። የሚገርመው እኛ አንተ የሰላቱ ነው ያየው አይደለ? እኛ ከቤት ስንወጣ ዚክር ብለን ነው የምንወጣው። ቢስሚላሂ ተወከልቱ ዐለላህ ብለን በአላህ ተጠብቀን እንወጣለን። ወደ ሰፈር ስንሄድ መንገድ እየሄድን ቁልቁለት ስንወርድ ዚክር እያደረግን እንሄዳለን። ዳገት ስንወጣ ዚክር እናደርጋለን። ሽንት ቤት ስንገባ ዚክር እናደርጋለን። ከሽንት ቤት ስንወጣ ዚክር እናደርጋለን። ተግባባን? ከዛ በኋላ ምግብ ስንበላ ያዘዘህ ማን ነው? እንደዛ ስገድ ያዘዘህ ማን ነው? ነብያችን ሰላት ያዘዘን አላህ ነው። ሰላት ያዘዘን አላህ ቁርአን ላይ ምን ይላል? 5 ወቅት ሰላት አዞናል አላህ ቁርአን ላይ ልንገርህ እንዳለ። እሺ ምን አለ መሰለ ሱረቱ ኒሳ ምዕራፍ 4 ቁጥር 103 ላይ فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم فإذا اطمأننتم فأقيموا الصلاة صلاة من أرجو سجدوا من أرجو صلاة سجدوا إن الصلاة كانت على المؤمنين كتابا موقوتا ይላል። وأقيموا الصلاة سورة البقرة ምዕራፍ 2 وأقيموا الصلاة አቋቁሙ እና ስገዱ سورة العنكبوت ምዕራፍ 29 ቁጥር 45 ላይ ምን አለ وأقيموا الصلاة ይላል። አሁንም ሰላትን አቁሙ ይላል። ሰላትን አቋቁሙ። ከዛ በኋላ سورة البقرة ምዕራፍ 2 ቁጥር 28 ላይ በተመሳሳይ حافظوا على الصلوات በሰላት ወቅቶች ላይ ተጠባበቁ። والصلاة الوسطى በተለይ ደግሞ በየትኛዋ ሰላት በተለይ በጣም ጠንካራ የሆነች ሰላት ነች ያቺ የብርድ ወቅት ስለሚሆን በመካከለኛዋ ሰላት ብሎ አላህ የሰላቱል ዐስርን ይናገራል ማለት ነው። እያለ 5 ወቅት ሰላት ልነግር ይችላል። ጥሩ በጣም ጥሩ። አሁን እናንተ ታዛችኋል፣ በፈጣሪ ወይም በአላህ ትሰግዳላችሁ። የእናንተን ጸሎትና ስግደት መቀበሉን በምንም ታረጋግጡ? እሱ የአላህ ስራ ነው። እንደሰራችን ነው። በምን ማረጋገጫ ያስፈልጋል እኮ። ቆይሻ እንዴ ልመልስልህ። አላህ ሰላታችንን ማረጋገጫ መቀበሉን ማረጋገጫ የስራችን ውጤት የሚታይበት ቀን ላይ ነው። ተግባባን? ለምሳሌ አላህ ውጤታችን አሁን አይደለም። ውጤቱ መቼ ነው? ሰላታችንን ሰግደን የቂያማ ዕለት አላህ ፊት በምንቀሰቀስበት ዕለት አንተ ለሰዎች እዩልኝ ብለን የሰገድከው አንተኛው ድምጽ ያምራል ብለህ ለድምጽ ለማሰማት ነው የሰገድከው። አንተ አለቃዬ መጥቷል ብለህ ፈርተህ ነው የሰገድከው። አንተኛው ደግሞ እናቴ ትቆጣኛለች ብለን የሰገድከው። አንተኛው ሚስቴ ጥላኝ እንዳትሄድ ብለን የሰገድከው የሚለውን ጉዳይ አስመልክቶ የልብን አዋቂ አላህ ስለሆነ ሰላታችን ምን ይደረጋል? ይጻፋል። የሰራነው ስራ በአጠቃላይ ይጻፋል። የቂያማ የመጨረሻው ዕለት አላህ ፊት ስንቆም መቀበላችንና አለመቀበላችንን የዛኔ እኔና አንተ አንድ ላይ ምናልባት አንተ ከጀሃነም ሰዎች ሆነ አላህ ይጠብቀህ አያርግህና እስልምናን አላህ ይወፍቀህና በዛ ጎዳና ላይ ኮንክ የዛኔ የኔ ሰላት ተቀባይነት ካለው የዛኔ አብረን እናያለን። እሺ ያልፋል። ኦኬ አሁን እንደ ተረዳሁህ ያው ታዘናልና ዝም ብለን ነው የምንሰግደው እንጂ ማረጋገጫም አንፈልግም ነው። ማረጋገጫው ምንድነው? ማረጋገጫ ብራዘር የመቀበያችን ማረጋገጫ ዱዓ ከሆነ ዱዓችን ሙስተጃብ ሲሆን ስታይ የዱዓ ሙስተጃብ የሰላት ተቀባይነትን በእርግጥም ያሳያል። ግን ሰላታችን ሙሉ በሙሉ ተቀባይነት እንዳለው የዛን ጊዜ ሁሉንም ነገር እያንዳንዷን አንድ ባንድ የምናይበት ነው የሚሆነው። ግልጽ ነው። እንግዲህ እንደተረዳሁ ከሆነ ብቻ ስለታዘዝ ቁርአን ስለሚያዝህ ብቻ ነው የምትተገብረው እንጂ ጥያቄም ጠይቀህ አታውቅም። ለምን እንደምትሰግድ ለምን እንደምትጸልይ ጠይቀህ አታውቅም። እና አንተ ማረጋገጫም አትፈልግም። እንደምሰግድማ አውቃለሁ ብራዘር፣ ለምን እንደምሰግድ አውቃለሁ። በደንብ ነው የማውቀው። ለምሳሌ በምን ለምንድን ነው የምሰግደው? ለአላህ ነው የምሰግደው። ለምንድን ነው የምሰግደው? አላህን ላመሰግን ነው የምሰግደው። ለምንድን ነው የምሰግደው? አላህን ላመልክ ነው የምሰግደው። ምንም አይነት ምንዳ አይስጠኝ ብለህ ራሱ ይገባዋል አላህ መስገድ።
ምን እንዳሳትፈልግ ራሱ ለአላህ ትሰግዳለህ። እናመሰግነዋለን። ግንባራችንን መሬት ላይ እያደረግን ለአላህ እንሰግዳለን። ይሄ ከሌሎች እምነቶች የሚለየን ብቸኛ አመስጋኝ ባሪያዎች መሆናችን ነው። የአላህ ባሪያዎች ነን እኛ። ለፈጠረን ለአንዱ አምላክ በቀን 5 ጊዜ መሬት እያስነካን አላህን እናመሰግናለን። አልሐምዱሊላህ ይሄ ኒዕማ ነው። ምንም አይስተን ራሱ ብንል ማለት ነው። ስለዚህ ፈጣሪ የፈጠረን እንድንሰግድለት ነው ማለት ነው። ልንሰግድለት ነው። አዎ እሱ ልንሰግድ ለምን ስለፈለገ። አባት እኮ ልጁን የሚፈጥረው ወይ የሚወልደው እሱን ይሰግድለት አይደለም። እሱ ስለ አባትና ስለ ልጅ ነው አንተ የምታወራው። እኛ ስለ አምላክና ስለ ፍጡር ነው የምናወራው። ያው እኮ ነው ፍጡርና በአምላክ መካከል እኮ አይደለም። አባትና ልጅ የተወላለደ ነው። አምላክና ፍጡር ግን የተወላለደ አይደለም። አምላክ ፈጣሪ ሲሆን ፍጡር ደግሞ ተፈጣሪ ባሪያ ነው፣ አገልጋይ ነው። አገልጋይ ነው። ልክ ነህ። ግን ደግሞ እኮ ስገዱልኝ ሁል ጊዜ ወቁኝ እንጂ ስገዱልኝ አይልም። ብራዘር ለአምላክ ትሰግዳለህ አንተ? እኔ ብሰግድም ውስን ቀን ናቸው እንጂ ሁል ጊዜ አልሰግድም። ለምንድን ነው ውስን ቀን የምትሰግደው? አላለንም፣ አልታዘዝንም። በየጊዜው ስገዱ አላለንም። ለምን አይደለም? ውስን ቀኑን ራሱ ለምን ትሰግደዋለህ? ውስን ቀን የይቅርታ ቀን ነው። በዛን ቀን ማን ነው ስገዱልኝ ብለዋል? 1 ቀን 2 ቀን ቢያንስ የተወሰነ ቀን በዛን ቀን ብለዋል ወይ? በዛን ቀን ለነገር ስገዱልኝ ብለዋል ወይ? ቆይ ልነገር አይደለም፣ አልቆይም። ስገዱልኝ ብለዋል ወይ? ቆይ ተረጋጋ ወንድሜ። አልረጋጋም። ስገዱልኝ ብለዋል። እኔንም አዳምጠኝ እኮ ንገረኝ። መልስ ነው የምፈልገው። ስገድልኝ ብለዋል ወይ? ቆይ አዳምጠኝ። እኔም አዳምጠኝ። አላዳምጠኝ። ስገድልኝ ብለዋል ወይ? ኢብራሂም ወንድሜ አንተ የድሬዳዋ ልጅ አይደለህ እንዴ? ተረዳኝ እንጂ። አይደለም። አሁን ሰዓት አሁን የድሬዳዋ ልጅ አይደለሁም። ስገድልኝ ብለዋል ወይ? ተረዳኝ መጀመሪያ ወንድም። ልረዳህ መጀመሪያ። ስገድልኝ እግዚአብሔር ብለዋል ወይ? አላለኝም። ሳይል ለምን ትሰግዳለህ እኮ? ልነግርህ ነው። ለዛ እኮ ነው ለምን ትሰግዳለህ ሳይልህ? መጀመሪያ አዳምጠኝ እኮ። ለምንድን ነው የምትሰግደው? ሳትባል ለምን ትሰግዳለህ? ቆይ አዳምጠኝ። እንዳዳምጥ ለምንድን ነው ሳትባል የምትሰግደው? እኛን የፈጠረን ፈጣሪ ደስተኛ ሆነን በህጉ እየተመራን እንድንኖር ደስተኛ ሆነን። ለምን ህግ ሰጣችሁ? ለምንድን ነው በህግ እንድትመሩ ያደርጋችሁ? ለምን ህግ ይሰጣችኋል? እንደ እንስሳ እንዳናስብ። እንደ እንስሳ እንዳታሰቡ ለምን አደረጋችሁ እኮ? መጀመሪያ አዳምጠኝ እኮ። አሁን እኮ ለምን አደረጋችሁ? እንደ እንስሳ እንዳታሰቡ ለምን አደረጋችሁ? ተው ይብሬ። እንዴት ባክፋየር እንደሚያደርግ እያየው ነው። እንዳለ ለምን እያልኩ ነው የምጠይቀህ። እንዳለ ማለት ነው። ለምንድን ነው እንደ እንስሳ እንዳታስቡ ያደርጋችሁ? ለምንድን ነው ህግ ሰጠን? በዛ ለምን ህግ ሰጣችሁ? ለምን ህግ ሰጣችሁ? ለምን በነፃነት እንድንኖሩ አላደረጋችሁ? እንደ ሰው እንድናስብ። እንደ ሰው ለምን እንዳታስቡ አላደረጋችሁ? አንዴ ዛሬ ምን ነካ ወንድሜ? በቃ እንደዚህ ነው እየጠየቅህ ያለው። ነንሰንስ የሆነ ጥያቄ ነው እየጠየቅህ ያለው ብራዘር። አሁን ደህና ጥያቄ ጠይቅ። የምጠይቀው ጥያቄ እኛ ይኸውልህ የምንሰግደውም አሁን ልንገርህ በቃ ፎር ዘ ላስት ታይም አላህ ስላዘዘን እንሰግዳለን። ልክ አንተ ህግ እንደሰጠህ ሁሉ ህግ ሰጥቶኛል በላላ። እኛም ህግ ሰጥቶናል። ከህጋችን መካከል አንደኛው ሰላት መስገድ አለቀ። ይማን ያለው እኮ ነው። አሁን ያሉትን መልሰህ አንተ እየነገርህ ነው ያለው። በአንተ ሰይድ ግን ያልኸኝ እንድንሰግድ ታዘናል። 5 ጊዜ ነው ያልኸው። እንግዲህ 5 ጊዜ 5 ጊዜ ታዘናል። ይሄ ጥሩ ነው፣ ደስ ይላል እኮ። በቃ ጥሩ ከሆነ ጨርሰናል። በቃ ሌላ ጥያቄ ጠይቀው። ጥያቄ ያለ ሌላ ጨርሻለሁ። ውድ ወንድሜ ቀንህ የተባረከ ይሁን። ጌታ ይባርክህ።